የዛሬው መጽሐፍ ደግሞ እስከዛሬ ስለ ዩኒቨርስ ካነበብኩት እጅግ በጣም ይለያል። ጠለቅ ያለ እውቀትን ስለ ሶላር ሲስተም አግኝቼበታለሁ። ነገ ወደ ስፔስ ቀሪ ፕላኔቶችን ለመፈተሽ በማደርገው ጉዞ ታናሽ ወንድሜና እህቴ አብረውኝ ይሆናሉ። እነዚህ ፕላኔቶች ጨረቃ፣ ፀሐይ፣ በአጠቃላይ ዩኒቨርስ እንዴት የሚያስደምሙ ናቸው። በነገው ዕለት ታላቅ እህቴ ወደ ስፔስ ልትወስደን ነው። ሁሉ እስከማይ ድረስ እጅግ በጣም ጓጉቻለሁ። ገና ሀሚ ወደ ስፔስ ይዛ ልትበር ነው። ስፔስ ላይ ሆኖ መንበር ምን ይመስል ይሆን? እስካይ በጣም ጓጉቻለሁ። እንኳን ደህና መጣችሁ የአብስራና ዩስቲኒያ። ዛሬ ከኔ ጋር አብረን ሳተርን፣ ዩራኑስ እና ኔፕቲዩን የተባሉ ፕላኔቶችን በተጨማሪ ጨረቃና ፀሐይን በጥልቀት እንመረምራለን። ረዘም ያለ ጉዞ ስለምናደርግ ራሳችሁን አዘጋጁ። በጣም የሚያስደንቅ ነው የአቡና ዩስቲ። ተመልከቱ ከፊታችን የሚታየውን የሚያምር ፕላኔት። ኑሃም በጣም የሚደንቅ ነው። ታላቁ ባለቀለበታማ ፕላኔት ከፊቴ ይታየኛል። የሚያብረቀርቅና ባለህብረ ቀለማት ነው። የስራ ተመልከት፣ ፕላኔቶች የሚሽከረከሩበት ምህዋር አመርዋል ወርቃማ ከለር አለው። ሰላም ኑሃምንና ከሷ ጋር የመጣችሁ ህጻናት፣ እኔ ሳተርን እባላለሁ። በሶላር ሲስተም ውስጥ ሁለተኛ ትልቁ ፕላኔት ነኝ። በተጨማሪም የቀለበቶች ሁሉ ንጉስም እባላለሁ። ቀለበቴ ከአለት፣ ከበረዶ እና ከአቧራ የተሰራ ሲሆን በጣም የመርዘምና የመስፋት አቅም አለው። ለማመን የሚከብድ ነው። በላይ ላይ ያለው ቀለበት እጅግ በጣም ያምራል። እሺ ወደሚቀጥለው ፕላኔት ጉዞ እናድርግ። ተመልከቱ፣ ይህ ፕላኔት እንደ ኳስ ነው የሚሽከረከረው። እንደምን አላችሁ ኑሃሚንና ከሷ ጋር የመጣችሁ ልጆች? እኔ ዩራኑስ እባላለሁ። በሶላር ሲስተም ውስጥ በጣም ቀዝቃዛው ፕላኔት ነኝ። በተጨማሪም ከሌሎቹ ፕላኔት በተለየ መልኩ ወደ ጎን ይሽከረከራሉ። ምክንያቱም ረዘም ካሉ ዓመታት በፊት ጎኔ ላይ ከበድ ያለ ግጭት አጋጥሞኝ ነበር። የሚገርም ነው። ግጭቱ በመሽከርከር ላይ ትልቅ ተጽዕኖ አድርሶብሃል። ደግሞ ደማቅ ሰማያዊ ቀለም ነው ያለ። በል ወደሚቀጥለው ፕላኔት እንጓዝ። እንዴት ያምራል ይህ ፕላኔት! በጣም ጥልቀት ያለው ውቅያኖስን ይመስላል። እናም ከባድ የሆኑ ማዕበሎች በውስጡ ይታያሉ። እንኳን ደህና መጣችሁ ኑሃሚንና ከሷ ጋር የመጣችሁ ትንሾቹ የስፔስ ተመራማሪዎች። እኔ ኔፕቲዩን እባላለሁ። በሶላር ሲስተም ውስጥ በጣም ነፋሳማ ፕላኔት ነኝ። ከኔ የሚነሳው ማዕበል እጅግ ከመጠንከሩ የተነሳ የምትኖርበት መሬት ሀሪኬን ያስነሳል። ይህ እጅግ የሚደንቅ ነው። በላይ የሚታየው ትልቅ ጥቁር ምልክት ምንድን ነው? የምትመለከቱት ታላቁ ጥቁር ምልክት በጣም ከሚታወቁ በውስጤ ከሚነሱ ማዕበሎች ውስጥ አንዱ ነው። እጅግ የሚደንቅ ነው አይደል የአቡና ዩስቲ? አሁን ደግሞ ወደ ጨረቃና ፀሐይ ጉዞ እናድርግ። ህይወት ጨረቃን በጣም ታምራለች። እዚህ ደግሞ በጣም ጸጥታ የሰፈነበት ነው። ሰላም ለእናንተ ይሁን ኑሃሚንና ትንሾቹ ወደፊት ስፔስ ተመራማሪዎች፣ እንኳን ወደ አካሌ በደህና መጣችሁ። እኔ ጨረቃ እባላለሁ። የመሬት ብቸኛዋ የተፈጥሮ ሳተላይቷ ነኝ። መሬትን ለብዙ ቢሊዮን ዓመታት ሲሽከረከራት ኖሬያለሁ። በአንቺ ላይ ብዙ ዱካዎችና ቅሪተ አካላትን እያየው ነው። በአካልሽ ላይ ምን ተፈጥሮ ነው? እነዚህ የምትመለከቻቸው ቅሪተ አካላት በረጅም ዓመታት ውስጥ በአስትሮይድ እና ሚቴዎርስ ከባድ ግጭት ስብርባሪ የተፈጠሩ ናቸው። ምክንያቱም እኔን ከአደጋ የሚጋርደኝ ምንም አይነት ከባቢ አየር ስለሌለኝ ማንኛውም ነገር መጥቶ ሲመታኝ ምልክትን በአካሌ ላይ ያኖራል። በጣም ይገርማል ጨረቃ። እና በማታ እንዴት ነው የምታበረው? በራሴ ብርሃን የለኝም፣ ነገር ግን የፀሐይን ብርሃን ተቀብዬ የምትኖሩባት መሬት መልሼ ስለማንጸባርቅ ነው በማታ ደማቅ ብርሃንን በሰማይ ላይ የምትመለከቱ። የመጨረሻ ጉዟችንን ወደ ፀሐይ እናድርግ። እጅግ በጣም የሚደንቅ ነው። እንደዚህ በጣም ብርሃናማና ሞቃታማ በህይወት አይቻለው። እጅግ ይገርማል። በእርስ ውስጥ የምትበራ ትልቅ ሻማ ትመስላለች። እጅግ ይደንቃል። ይህ ታላቅ ብርሃን ነው። በእሳት የሚቃጠል ትልቅ ኳስን ትመስላለች። አላችሁ ኑሃሚንና ከሷ ጋር የመጣችሁ የወደፊት ስፔስ ተመራማሪዎች ህጻናት፣ እንኳን ወደ እኔ ክበብ በደህና መጣችሁ። እኔ ፀሐይ እባላለሁ። በሶላር ሲስተም ውስጥ በጣም አስፈላጊዋና ከሁሉም መሀል ላይ ይገኛለሁ። እኔ ከሌላው በምትኖሩባት መሬት ምንም አይነት ፍጥረት መኖር አይችልም። ይህ ለማመን እጅግ የሚከብድ ነው። በእሳት የሚቃጠል ትልቅ ኳስ ትመስያለሽ። ፀሐይ ከምንድን ነው የተሰራሽው? እኔ እጅግ በገዘፉ በሞቃታማ ጋዞች ማለትም በዛ ያለ ሂሊየም እና ሃይድሮጂን የተሞላሉ ለመሰለ ቅርጽ ያለኝ ሲሆን የመሀለኛው ክፍሌ ከሚሊዮን እሳተ ገሞራ የበለጠ ሙቀት አለ። በተጨማሪም ይህንን ኃይል የምፈጥርበት ሂደት ኒውክሊየር ፊውዥን ይባላል። የሚደንቅ ነው። ይህ ማለት አንቺ በሶላር ሲስተም ውስጥ ለሚገኙ ፕላኔቶች ሁሉ የብርሃንና የሙቀት ምንጭ ነሽ አይደል? በትክክል። የኔ ኃይል በስፔስ አካላት ሁሉ ይጓዛል። እናም የሶላር ሲስተምን የስበት ኃይልም እቆጣጠራለሁ። ሁሉም ፕላኔቶች በስርዓት በእኔ ዙሪያ ነው የሚሽከረከሩ።
ይህ እጅግ የሚደንቅ ነው ፀሐይ። በቀጣይ እስከምንገናኝ ደህና ሁኑ የዩኒቨርስ አካላት በሙሉ። ውድ የሳኔል ቲዩብ ቤተሰቦች ጠለቅ ያለ ስፔስን የመፈተሽ እና የማጥናት ጉዞዬ በዚያ ያበቃ። ዩኒቨርስ ውስጥ ካሉ አካላት በዝርዝር ቪዲዮ እንድሰራላችሁ የምትፈልጉት ካለ ኮሜንት ቦክስ ላይ ጻፉልኝ። ይህ ቪዲዮ ለብዙሃኑ ተደራሽ እንዲሆን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ አበረታቱን። በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛ። ውድ የቻናላችን ቤተሰቦች እየተዝናኑ እውቀትን የሚያገኙበት ምርጥ የዩቲዩብ መዳረሻው ሳኔል ቲዩብ ይሆናል።